ሰፊ ጥያቄ እየቀረበ ያለው አሁን የጉድጓድ የጥልቅ ጉድጓድ ጥያቄ ነው። ሶርስ ይሄ በብዙ መንገድ ውስብስብ ያለ ችግር ያለበት ኤሪያ ነው። አንዱ በራሱ በተፈጥሮ ልንለው እንችላለን በሰው ሰራሽ ይሄ ክላይሜት ቼንጅ የምንለው በዚህ በአየር ንብረት ለውጥ የመጣውን ለውጥ አክኖሌጅ ማድረግ ያለብን ይመስለኛል። ከዚህ በፊት 100 ሜትር ብትቆፍር ትልቅ ውሃ ታገኛለህ። አሁን ሪፖርቱ ላይ ታችሁት ከሆነ እስከ 600 ሜትር እየተቆፈረ ነው ያለው። ነዳጅ ማውጣት ነው። ታስ ቢኮዝ ኦፍ ክላይሜት ቼንጅ ሌላ ምንም እንትን የለም። የግራውንድ ዋተር እንትናችን ሃይሊ ዲፕሊት አድርጓል እዚህ ክልል ውስጥ ማለት ነው። እና ፈተና ነው። 500 ሜትር የሚቆፍር የሚሆን ጉድጓድ ለመቆፈር የሚወስደውን ጊዜ ማሰብ ያስፈልጋል። እና የሚጠይቀውን በጀት ደግሞ መገመት ከባድ አይደለም። እንደዚህ አይነት ነገሮችን ለመፍታት ሰፊ የሆነ የሪግ ማሽን እጥረት አለበት ደግሞ እንደ ሀገር ማለት ነው። እንደ ክልል ሳይሆን እንደ ሀገር እንደውም የኛ ክልል ይሻላል። ጉድጓድ ቁፋሮ በነበረበት ጊዜ ትልልቅ አቅም ያላቸው ሪጎቹን ገብተው ስለነበረ በተሻለ መንገድ የኛ ክልል ኮምፓራቲቭ አድቫንቴጅ አለው ብሎ መውሰድ ይቻላል። ነገር ግን ፍላጎቱ በጣም ሰፊ ስለሆነ እዚህ ላይ የሚቀሩ ነገሮች አሉ። ቢሮ ትኩረት አድርጎ ከሚመለከታቸው አካላት ጋር እየተነጋገረ መፍታት አለበት የሚለውን መውሰድ ጠቃሚ ነው ብዬ አስባለሁ። ይሄንን ጥናት በማጥናት አንድ እንትን ሊሆን ይችላል። እንዘን የተጠናውን ጥናት ደግሞ ወደ ውጤት ለመቀየር ደግሞ የጥልቅ ጉድጓድ ቁፋሮ ላይ ትኩረት አድርገን መስራት አለበት ብዬ አስባለሁ። ብዙ ጥያቄዎቹ ከዚህ ጋር ተያይዞ የሚመጡ ናቸው። ሶርስ ካለው ከሶርስ በኋላ የሚሰሩ ስራዎች ብዙ ከባድ ይሆናሉ ብዬ አላስብም። አንዳንዶቹ ተደጋጋሚ 10 ምናምን ጉድጓድ ቆፍረን ውሃ ያላገኘባቸው አካባቢዎች አሉ። እንደ ጎንጂ ቆለል አይነት ማለት ነው። ኢቭን 500 ሜትር ቆፍረን ማለት ነው። ይሄንን ልዩ ቴክኖሎጂ የሚያስፈልገው እና የተለየ አፕሮች የሚያስፈልገው ስለሆነ በዛ መንገድ ቢሮ ትኩረት አድርጎ መስራት አለበት የሚለውን መውሰድ እና ለዛ መስራት ያስፈልጋል ብዬ አስባለሁ።